በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን አበው ምክርና ተግሳጽ ክፍል 10። ቅዱስ ዮሐንስ ዘሰዋሰው እሳትና ውሃን ማዋሃድ እንደማይቻል በሌሎች ኃጢአት መፍረድም በራስ ኃጢአት ከመጸጸት ጋር አብሮ አይሄድም እያለ እንዲህ ይመክረናል። አባ አርሳኒ እግዚአብሔር ለኃጢአተኛ ሰው ያለው ፍቅር ጻድቅ ሰው ለእግዚአብሔር ካለው ፍቅር ይበልጣል ይለናል። ሕፃን ልጅ እናቱ ስታጠባው ያለቅሳል። ሕፃን እምነት ወይም ትንሽ እምነት ያላቸው ሰዎችም ነፍሳቸውን የሚያጥብ መከራ ሲመጣባቸው እግዚአብሔርን ያማርራሉ እያለ አባ ስምዖን ይነግረናል። ቅዱስ ጎርጎርዮስ ዘኑሲስ ዕለትን የሰጠህ እርሱ ለዕለት የሚበቃህን ይሰጥሃል ይለናል። ባህታዊ ቴዎፋን እጅግ ምርጡ ጸሎት ጌታ ሆይ አንተ ሁሉን ታውቃለህ፣ የፈቀድከውን አድርግልኝ ማለት ነው እያለ እንዲህ ይነግረናል። አባ ቴዎዶር ሲያመነዝር ያየኸውን ሰው አንተ ንጹሕ ብትሆንም አትናቀው፣ ምክንያቱም አታመንዝር ያለው ጌታ አትፍረድም ብሏልና ይለናል። አባ ፓሲዮስ ዘደብረ አቶስ የማያማትብ እጅ ቀኙም ግራውም አንድ ነው ይለናል። ቅዱስ ዮሐንስ ዘሰዋሰው አንድ ሰው ኃጢአት ሲሰራ ብታይ እንኳን አትፍረድበት፣ አንዳንዴ ዓይንህም ሊሳሳት ይችላል ይለናል። ቅዱስ ይስሐቅ ሶርያዊ ለኃጢአተኛው ክንፍህን ዘርጋለት፣ ኃጢአቱን ልትሸከመብለት ባትችል እንኳን ሸፍንለት ይለናል። ከአበው አንዱ ትሕትና ምንድን ነው ብለው እንዲህ ጠየቁት። እርሱም ትሕትና ማለት ወንድምህ በበደለህ ጊዜ እርሱ ይቅርታ ሳይጠይቅህ በፊት ቀድመህ ይቅር ማለት ነው አለ። ይቅር ካላልክ ገነትም ይቅርብህ እያለ ቅዱስ ኤፍሬም አረጋዊ እንዲህ ይነግረናል። ቅዱስ ባስልዮስ ዘቂሳርያ መካሪ አያስፈልገኝም ማለት ያህል ታላቅ ትዕቢት የለም ይለናል። ቅዱስ ቄርሎስ ሳድሳዊም በኃጢአት በወደክ ጊዜ ተስፋ ቆርጠህ ጸሎትህን እንዳታቆም፣ ንስሐ እስከምገባ ድረስ ብለህ ጸሎትህን ካቆምክ መቼም ንስሐ አትገባም፣ ምክንያቱም ጸሎት በራሱ የእውነተኛ ንስሐ መግቢያ በር ነው ይለናል። ቅዱስ ቆጵሮሳዊ ሰዎች አንድ ሰው ተነስቶ ሌላውን ሲገድል ወንጀለኛ ነህ ይሉታል። አንድ ላይ ተሰባስበው ብዙ ሰዎችን ሲገድሉ ግን ውጊያ ይሉታል፣ መግደላቸውን ጀግንነት ይሉታል እያለ እንዲህ ይናገራል። ቅዱስ አትናቴዎስ ዘእስክንድርያ የክርስቲያኖች መሳሪያ በእጃቸው ሰይፍን መታጠቅ ሳይሆን እጃቸውን ወደ ላይ ለጸሎት መዘርጋት ነው ይለናል። እግዚአብሔር ለአብርሃም ከሀገርህ ውጣ ከወገኖችህም ተለይ ብሎት ነበረ። በዚህ ጥሪ እግዚአብሔር ሁላችንንም የተወለድንበትን ዘር እንድንተው ይጠራናል እያለ ሰማዕቱ ቅዱስ ዮስጦስ ይነግረናል። ክርስቶስ ጴጥሮስን ሰይፍህን ወደ ሰገባው አስገባ ሲለው ትጥቅ ያስፈታው ጴጥሮስን ብቻ ሳይሆን እንደ ጴጥሮስ በእርሱ የሚያምኑትን ሁሉ ነበር እያለ ሊቁ ቅዱስ ጠርጡለስ ይነግረናል። ቅዱስ ጎርጎርዮስ ዘእንዚናዙ ይጸልያል፣ ነገር ግን የሌሎችን ጸሎት ይሰማል፣ ያለቅሳል፣ የሌሎችን እንባ ግን ያብሳል። ሰው ነውና አልዓዛር ወዴት እንደተቀበረ ጠየቀ። አምላክ ነውና አልዓዛርን ከሞት አስነሳ። እርሱ በርካሽ ዋጋ ያውም በ30 ብር ብቻ ተሸጠ። ነገር ግን ዓለምን በውድ ዋጋ በከበረ ደሙ ገዛ። እንደ በግ ለመታረድ ተነዳ። እርሱ ግን የእስራኤል እረኛ የዓለምም ሁሉ ጠባቂ ነበረ። እንደ በግ ዝም አለ። ነገር ግን እርሱ በምድረ በዳ በሚጮህ ሰው ድምፅ የተሰበከ ቃል ነበረ። እርሱ የተሰቃየና የቆሰለ ነበረ፣ ሁሉንም በሽታና ቁስል ግን ይፈውስ ነበር እያለ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንዲህ ተናግሯል።
ለቤተ መቅደስህ ተክል ያደረከኝ አቤቱ ሆይ የውጭ ተክል አታድርገኝ። የጽድቅ ተክል አድርገኝ፣ የኃጢአትም አይደለም። የእውነት ተክል አድርገኝ፣ የሐሰትም አይደለም። የፍቅር ተክል አድርገኝ፣ የጥል አይደለም። የመጽሐፍት መጀመሪያ የምትሆን ኦሪት ደመና የምትጋርደኝ ከቅዱስ ወንጌል ፈሳሽ የምጠጣ ከጎንህ ከፈሰሰው ደም የምረካ ልሁን። በእናትህ በድንግል ጸሎት የሃይማኖት አበባ ላብብ፣ የጽድቅን ፍሬ ላፍራ። ከቅዱሳን ሐዋርያትህም ከቃላቸው ፍሬ የተነሳ እስከ ዘለዓለሙ ድረስ የተባረከ የወይን ቦታ ልባል። የጽድቅን ፍሬ የሚያስቀረውንም የኃጢአት እሾህ ጠምዝዘው፣ ከደጁ አሜከላውን አረሙን ሙጃውን ንቀለው። አቤቱ ከኔም አርቀው፣ ዓይንህንም የሚሰሩትን የአበባቸውን ፍጻሜ እንዳፈራ አድርገኝ እያለ አባ ጊዮርጊስ ዘጋስጫ እንዲህ ይለምናል። ቅዱስ እንጦንዮስ ሰዎች የሚያብዱበትና እንደነሱ ያላበደ ሰው ሲያዩ እንደኛ ስላልሆንክ አብደሃል የሚሉበት ዘመን ይመጣል እያለ እንዲህ ይነግረናል። ቅዱስ ይስሐቅ ሶርያዊ እግዚአብሔርን ከግርማው የተነሳ ብቻ አትፍራው፣ ከፍቅሩ ታላቅነትም የተነሳ ፍራው እያለ እንዲህ ይነግረናል። የጥበብ መጀመሪያው እግዚአብሔርን መፍራት ነው። የጥበብ መጨረሻው እግዚአብሔርን ማፍቀር ነው። የመጨረሻው ደረጃ ላይ ስትደርስ እግዚአብሔርን ከመፍራት ወደ ፍጹም ፍቅር ትደርሳለህ። ፍጹም ፍርሃትን አውጥቶ ይጥላልና እያለ ቅዱስ እንጦንዮስ ዘየአቢ እንዲህ ይነግረናል። አባ ኤጲፋኒዮስ ዘአቴና ለልጆችህ ስለ እግዚአብሔር ከምትነግራቸው የበለጠ ለእግዚአብሔር ስለ ልጆችህ ንገረው እያለ እንዲህ ይመክረናል። ቅዱስ ይስሐቅ ሶርያዊ እውነተኛ ዕውቀት የትህትና ፏፏቴ ነው እያለ እንዲህ ይነግረናል። የቅዱሳኑ ረድኤት በረከት ምልጃና ጸሎት ከሁላችንም ጋር ለዘላለም ትኑር። አፈወርቅ ሚዲያ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ እንዲሁም ሁልጊዜ የምንለቃቸውን መንፈሳዊ ትረካዎች፣ ጣፋጭ ትምህርቶች እንዲሁም ልዩ ልዩ መርሃ ግብራት እንዲደርሳቸው የደወል ምልክቷን በመንካትና ሼር በማድረግ አገልግሎታችንን ይደግፉ። ሰላም እግዚአብሔር ከሁላችን ጋር ለዘላለም ትኑር።